ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የግሪን ካርድ አሰጣጥ ሂደት ላይ አዲስ አይነት አሰራር ጀመረ። እንዲሁም ዩኤስሲአይኤስ የቪዛ ቃለ መጠይቅ ቀጠሮን በተመለከተ አዲስ የሆነ አሰራር መጀመሩን ገልጿል። አጠቃላይ 3 አዳዲስ አሰራሮችን ዩኤስሲአይኤስ መጀመሩን ለስደተኞችና በአሜሪካ ለሚገኙ ሰዎች በሙሉ አሳውቋል። ስለዚህ በዛሬ ቪዲዮ ዩኤስሲአይኤስ አዲስ የጀመራቸው አሰራሮች ማለትም 3ቱ አዲስ የጀመራቸው አሰራሮች ምንድናቸው የሚሉትን ወደ እናንተ የማደርስ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮም ያስፈልገዋል እንዲሁም መስማት አለበት፣ ይህን መረጃ ማግኘት አለበት ለምትሉ ሰው በደንብ ሼር ማድረጋችሁ እንዳትረሱ። ቪዲዮ ላይክ ያደረጋችሁ መጀመራችሁንም እርግጠኛ ሁኑ። ወደ ጉዳያችን ንግባ። ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው ለኢሚግሬሽን ጉዳዮችን ማለትም ለእኛ ለስደተኞች የግሪን ካርድ ማውጣት ሂደትን፣ የቪዛ እንዲሁም የወርክ ፐርሚትም ሆነ አጠቃላይ ያሉትን ነገሮች የሚቆጣጠር መንግስታዊ ድርጅት ነው ወይም የኢሚግሬሽን ጉዳዮችን ማኔጅ የሚያደርግ ድርጅት ነው እንደሚታወቀው። ታዲያ ይህ የመንግስት ድርጅት አሁን ለግሪን ካርድ አሰጣጥ ሂደት ላይ አዲስ አይነት አሰራር መጀመሩን ገልጿል። አሰራሩ ምንድን ነው? ማለትም ለግሪን ካርድ አሰራር ሂደትን አዲስ የጀመረ አሰራር ምንድን ነው የሚለውን በምንመለከትበት ጊዜ የአሜሪካ ዜግነትና ኢሚግሬሽን አገልግሎት ወይም ዩኤስሲአይኤስ የምንለው አዳዲስ ሰራተኞችን በመቅጠር እንዲሁም ዘመናዊ ቴክኖሎጂዎችን በመጠቀም የግሪን ካርድ የማውጣት ሂደትን ማፍጠኑንና ሴኩሪቲውንም መጠበቅ መጀመሩን ገልጿል። ይህ ምን ማለት ነው? ማንኛውም የግሪን ካርድ ለማውጣት እየተዘጋጀ ያለ ሰውም እንዲሁም ግሪን ካርድ ያለው በእጁ የሚገኝ ሆኖ ለማደስም ሆነ ምንም አይነት ነገር ለማድረግ ያሰበ ሰው በሙሉ አዲስ አይነት አሰራር መጀመሩንና አዲስ ቴክኖሎጂዎችን በመጠቀም እንዲሁም አዳዲስ የተማሩ ሰራተኞችን በመቅጠር ምንም አይነት ከማጭበርበር ነፃ የሆነ የግሪን ካርድ የአሰጣጥ ሂደት መጀመሩን እንዲሁም ደግሞ ለማንኛውም ተገልጋይ ማለትም ግሪን ካርድ ለማውጣትም ለማደስም ለፈለገ ሰው በሙሉ እጅግ ፈጣን በሚባል ደረጃ በቀናቶች ውስጥ ግሪን ካርዱን በእጁ በሚያገኝበትን አይነት አሰራር ማለትም ለማደስ ማለት ነው አዲስ አይነት አሰራር መጀመሩን እንዲሁም አዲስ ለምታመለክቱ ለመጀመሪያ ጊዜ ለምታመለክቱ ሰዎችም የአሰራር ሂደቱን እጅግ በጣም ማፍጠን መጀመሩንና ከሴኩሪቲ አንጻር ማለትም ደህንነቱን ከማስጠበቅ አንጻርም እጅግ 100% በሚባል ደረጃ አዲስ አስተማማኝ ቴክኖሎጂ መጠቀም መጀመሩን ዩኤስሲአይኤስ ወይም የአሜሪካ ዜግነትና ኢሚግሬሽን አገልግሎት የምንለው አሳውቋል። በሁለተኛ ደረጃ አዲስ የጀመረው አሰራር የቪዛ ቃለ መጠይቅ ቀጠሮን በተመለከተ አዲስ የሆነ አሰራር ጀምሯል። በተለይም በባለቤትና የቅርብ ቤተሰብ የሚሰጡ የቪዛ አይነቶች ማለትም CR1 የምንላቸው እንዲሁም IR1 የምንላቸው የቪዛ ካቴጎሪዎች ውስጥ የሚጠቃለሉ አይነቶች ላይ ቪዛዎች ላይ ማለት ነው የቃለ መጠይቅ ቀጠሮ ከበፊቱ በበለጠ ፍጥነት እየሰጠ ማለትም በፍጥነት እያካሄደ መሆኑን ገልጿል። እንደነገርኳችሁ በቤተሰብ እንዲሁም በፍቅረኛ የምንለው ማለት ነው እንዲሁም አጠቃላይ ባሉት የቪዛ አይነቶች ላይ CR1 እና IR1 የሚጠቃለሉ የቪዛ አይነቶች ላይ የሚሰጡ የቃለ መጠይቅ ቀጠሮች እጅግ በጣም በፈጣን ደረጃ እየተሰጡ እንደሆነ ዩኤስሲአይኤስ ገልጿል። ይህም የሆነበት ምክንያት መግቢያ ላይ እንደነገርኳችሁ ወይም መጀመሪያ ላይ እንደነገርኳችሁ አዲስ ቴክኖሎጂዎችን መጠቀም ስለጀመረ እንዲሁም አዳዲስ ሰራተኞችን ስለቀጠር ነው ሲል ገልጿል። ይህም እጅግ በጣም አስተማማኝና አጭበርባሪዎች ወይም ለማጭበርበር የምታስቡ ሰዎች ካላችሁ ጥንቃቄ አድርጉ። ምክንያቱም አሁን ላይ እጅግ በጣም በቴክኖሎጂ የተደራጀን ስለሆነን ለእናንተም የሚያሰጋ ነው። የምንወስደው እርምጃ እጅግ በጣም አስተማሪ ነው ሲሉ ገልጸዋል ማለት ነው። በሶስተኛ ደረጃ አዲስ የጀመሩት አሰራርም የተማሪ ቪዛ ወይም F1 ቪዛን በተመለከተ ነው። በኮቪድ ወቅት ተፈጥሮ የነበረው የቀጠሮ እጥረት አሁን ላይ ተቀርፎ ተማሪዎች የቪዛ ቃለ መጠይቅ ቀጠሮ በቀላሉ ማግኘት ይችላሉ ሲል ገልጿል። እንደነገርኳችሁ በኮቪድ ምክንያት እጅግ በጣም ከተጎዱት ሴክተሮች አንዱ የተማሪ ቪዛ ማለትም በኤፍ1 ቪዛ የሚደረጉ ቃለ መጠይቆች እጅግ በጣም ተገተው ነበር። ምክንያቱም ብዙ ዩኒቨርሲቲዎችን መቀበል አቁመው ነበር፣ እንዲሁም ኤምባሲዎችም ይህንን አገልግሎት ሙሉ በሙሉ በሚባል ደረጃ አቋርጠው ነበር። ታዲያ አሁን ሙሉ በሙሉ ያለው ችግር ተቀርፎ አሁን ላይ ተማሪዎች ቃለ መጠይቅ ቀጠሮ ወይም የኢንተርቪው ቀጠሮ በቀላሉ ማግኘት እንደሚችሉ ተገልጿል። ስለዚህ ዩኤስሲአይኤስ ወይም የአሜሪካ ዜግነትና ኢሚግሬሽን አገልግሎት የምንለው አዲስ የጀመራቸው አሰራሮች ግሪን ካርድን በተመለከተ የቪዛ ቀጠሮን በተመለከተ እንዲሁም ለተማሪዎች ለስቱደንት ቪዛ በተመለከተ ያወጣቸው አዲስ አሰራሮች እነዚህን ይመስላሉ። አያይዞም ዩኤስሲአይኤስ ወይም የአሜሪካ ዜግነትና ኢሚግሬሽን አገልግሎት የምንለው ለአመልካቾች አዲስ ያስተላለፋቸው 3 መልእክቶች አሉ። የመጀመሪያው ያላችሁን አድራሻ ወይም መገናኛ ማለት ነው መረጃችሁ ከቀየራችሁ በኋላ
በተከታታይ በ10 ቀናቶች ውስጥ ለዩኤስሲአይኤስ ማሳወቅ እንዳለባችሁ አስታውሷል። በኦንላይን ነው። ስለዚህ ማንኛውም ሰው አድራሻ በቀየረ ቁጥር በተከታታይ 10 ቀናቶች ውስጥ አዲሱን አድራሻውን ማሳወቅ እንዳለበት ተገልጿል። በሁለተኛ ደረጃ ሁሉንም አስፈላጊ ሰነዶችን ማለትም የጤና ምርመራ፣ የፖሊስ ማስረጃና የገንዘብ አቅማችሁን ወይም የባንክ ስቴትመንት የምንለው ማለት ነው የሚያሳዩ ሰነዶችን አያይዛችሁ ማስገባት እንዳለባችሁ። ለምንም አይነት አገልግሎት ለዩኤስሲአይኤስ በምታመለክቱበት ጊዜ እነዚህ የጠቀስኩላችሁን ሰነዶች አያይዛችሁ ማቅረብ እንዳለባችሁ ዩኤስሲአይኤስ አሳውቋል። በሶስተኛና በመጨረሻ ደረጃ ዩኤስሲአይኤስ አመልካቾች ማድረግ ያለባቸው ያለው የቪዛ ሁኔታችሁ በየወሩ የሚወጣው ማለትም የቪዛ ቢልቲን ላይ መከታተል አለባችሁ። ቪዛ ቢልቲን የሚባለው መረጃ ላይ በየወሩ የቪዛ ሁኔታችሁን በመከታተል ማወቅ እንደምትችሉ ገልጿል። ስለዚህ ዩኤስሲአይኤስ አዲስ የጀመረው አሰራር ማለትም ኢምፕሊመንት ያደረጋቸው አዲስ አሰራሮች እነዚህን ይመስላሉ። እጅግ በጣም ኢምፖርታንትና ግልጽ መረጃ በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ይህንንም መረጃ መስማት ማግኘት አለበት ለምትሉት ሰው ቪዲዮን ሼር ማድረጋችሁ እንዳትረሱ። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮ ስለሆነ ማዘጋጀው ማለት ነው። እንዲሁም ቪዲዮን ላይክ ያደረጋችሁ ምን ያህል እየወደዳችሁት እየተመቻችሁ እንዲሁም እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ስታደርጉ ምን ያህል እየወደዳችሁት እንደሆነ ስለምረዳ በቀጣይ አዳዲስ መረጃዎችን አዳዲስ አፕዴቶችን የማሳውቃችሁ ይሆናል። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ